በስተመጨረሻም እንግዲህ ዶክተር ፋኑኤል ለአምራን ታገቢኛለሽ ወይ ጥያቄ ጠየቃት ማለት ነው። በጣም በጣም ነው ያፈቀራት። አምራን ደግሞ እንግዲህ ቆይ ግን ህልም ነው በለኝ፣ በቃ እንዴት እንደዚህ ሊሆን ይችላል? እኔ ይኸውልሽ በጣም ነው ማፈቅረሽ፣ የድሮ የሞተችው ባለቤቴን ነው የምትመስኝ በቃ አላት። እና እንግዲህ በጣም ደስ ብሏታል። አምራንም ታፈቅረዋለች። ነገር ግን ያው ቶሎሽ ማለት አልፈለገችም። እንዲሁም ደግሞ የዶክተር ፋኑኤል እናት ብርቋል የምትባል እንግዲህ ሌላ የገጠር እጮኛ አዘጋጅታለታለች እና ፈተናዋ በቃ በጣም ከብዷት ነበረ ማለት ነው። አምራን ለምንድነው በቃ እሱ ደግሞ ድራማ ስሪልኝ እባክሽ፣ እንደ እጮኛ የሆነች ተዋወቂያት እናቴን ማዘር በቃ አግባ እያለች እየጨቀጨቀች ነው። ስለዚህ አንቺ ደግሞ እንደ እጮኛ የሆነሽ እዛ ቤት ትቆያለሽ እስከ እናቴ እስከምትሄድ ድረስ ይላታል። መጀመሪያ በቃ ማለት ከባድ ናት እናቱ። ገና ሰላም ስትላት እንኳን የከተማ ሴት አትወድም ማለት ነው። የዶክተር ፋኑኤል እናት የከተማ ሴት አትወድም። ምንድን ነው እናንተ ተለሳልሳችሁ ከእጃችሁ እስከምታደርጉ ድረስ ነው እና እንደዚህ ጠብ እርግፍ የምትሉት። ከእጃችሁ ካስገባችሁ በኋላ የከተማ ሴቶች ምንም ጥሩ አይደላችሁም አለቻት በግልጽ ማለት ነው። ለምን የገጠር ብርቋል የምትባል እሷ ነው እንዲያገባ የምትፈልግ ዶክተር ፋኑኤል ማለት ነው። ለዛ ነው እንደዛ የምትለው። እና አምራን ደግሞ በጣም ያው ንግግሯ ሁሉ ምንም አልተመቻትም ማለት ነው ለእናቱ። ያው አምራን የከተማ ልጅ ናት። እሳቸው ደግሞ ከክፍለ ሀገር ነው የመጡት። ገና እንደገቡ ደህና ዋሉ ስትላቸው ነው በቃ የጠመዷት እና በጣም ከባድ ነው። አንዴ አናቴን ቅቤ ቀቢኝ፣ አንዴ እግሬን ሽኝ፣ ምን ያላለቻት ነገር አለ? እንግዲህ አምራን ደግሞ ኪችን ውስጥ ሄደችና ቁጭ አለች። በቃ በጣም ከበዳት ማለት ነው። ዶክተር ፋኑኤል ደግሞ እናቴ እኮ እየፈተነችሽ ነው እንጂ ቅቤ ፈለጋ አይደለም። ቅቤ ደግሞ አምራን ቅቤ አትወድም እና እንዴት አድርጌ ነው መቀባቸው ብላ እንግዲህ አጥሚትና ገንፎ ልጄ በቃ አጥንት ወጥቷል ከስቷል ብላ እንግዲህ አጥሚትና ገንፎ ካልበላ ብለዋለች። እንግዲህ ዶክተር ፋኑኤል ደግሞ ያው እናቱ እንዳይደብራት ብሎ እሺ ብሎ ነው እሺ ብሏታል። እና በቃ ብቻ ደስ ነው የሚሉት እንግዲህ አምራንና ዶክተር ፋኑኤል ያው ሁለታቸውም ተዋደዋል። ጩና ደግሞ እንግዲህ በዳግም ፍቅር እብድ ብላለች። ለምን ዳግም እንግዲህ ያው መጀመሪያ ከአምራን ጋር ነበረ። አምራን ደግሞ በቃ እኔ የወንድምህ ፍቅረኛ ነበርኩ፣ አንተን ያው ላገባህ አልችልም፣ በቃ ሳስበው አይሆንም የኔና ያንተ ብላ እንግዲህ ከዳግም ጋር አቁመው ነው እንግዲህ ወደ ዶክተር ፋኑኤል ሄደችው። ጩና ደግሞ እንግዲህ ጩና ድንግል ናት፣ ምንም ወንድ አታውቅም እና በጣም ወደዋለች ማለት ነው። ዳግም ደግሞ ሊረዳት አልቻለም። ከእሱ ጋር ጊዜ ማሳለፍ ትፈልጋለች። ከእሱ ጋር ማውራት፣ መጫወት፣ ብዙ ነገር ትፈልጋለች። እሱ ደግሞ ምንም አልገባውም እስካሁን ድረስ። ዝም ብሎ ነው በቃ ከሱስ እንድትወጣ። የምንድነው ሱስ? እንግዲህ ከስርቆት እንድትወጣ ማለት ነው። አብሯት ያለው ከስርቆት እንድትወጣ ነው እንጂ ምንም በፍቅር ጉዳይ ምንም አላሰባትም። ለምን ከዚህ በፊት አምራን ነግራው ነበረ ማለት ነው። እና እሷ ታይፕ አይደለችም ብሏታል ማለት ነው። ስለዚህ እጮና ግን በተገናኘች ቁጥር ባገኘችው ቁጥር በቃ በጣም ምክንያት እየፈለገች ነው ላገኝህ የምትለው ማለት ነው። እና ከባድ ነው ግን በፍቅር በአንድ በኩል ብቻ ሲሆን በጣም ከባድ ነው። ለምን እንግዲህ ዳግም ምንም አልመሰለውም። እጮና ግን በጣም አፍቅረዋለች። እንግዲህ እጮና ትክክለኛ ስሟ ህብስት ነው እና በቃ በስሟ ነው የሚጠራት። እንደ ሴት ሁኚ በቃ ቀሚስ ልበሽ ሁሉ ሲላት እንግዲህ እሷ የወደዳት ያፈቀራት ነው የመሰላት። ነገር ግን ጭራሽ ምንም አይገባውም እያለች እንግዲህ ለአምራን ትነግራታለች። ያው ለምን ፍቅር በአንድ ሰው ብቻ ሲሆን በጣም ከባድ ነው። ያንኛው ካልተረዳ በጣም ያው ይከብዳል ማለት ነው። እና ጩናም ይሄ ነገር ነው የደረሰባት። ለምን ዳግም አሁን በዛ ላይ ያለበት ሁኔታ ስለ እሷ ስለሚያስብበትም ሁኔታ አይደለም። እንግዲህ ሲምባ ከእስር ቤት ባለፈው አምልጦ እንደወጣ ይታወቃል። ደግሞ ኮማንደሩ ደግሞ ሲምባን ሊያስገድለው ይፈልጋል። ለዛ እንግዲህ ያለበት
ዳግም አሁን ያለበት ነገር በጣም ውጥረት ላይ ነው ያለው። በዚህ ድርጅታቸው ኪሳራ ላይ ወድቋል። በዚህ ደግሞ እንግዲህ አባቱ በጣም ያሳስበዋል። እንግዲህ ሲምባ እንደ እብድ ሆኖ ዳግምን እየተከላከለው ነው። አሁን ደግሞ ስልኩንም አጥፍቶ ጠፍቷል ማለት ነው ሲምባ። በዚህ ምክንያት እንግዲህ በጣም ተጨንቋል ዳግም። ያው አንገናኝም ልጅ አንተን እኔ ችግር ውስጥ መክተት አልፈልግም፣ ስለዚህ እኔ እናንተ መገናኘት የለብንም ብሎ ነግሮት ነበረ መጀመሪያም። ቢሆንም ግን አሁን ጭራሽ ስልኩም አይሰራም ጭራሽ ማለት ነው። ሄደና እንግዲህ ዳግም ሄደና ኮማንደሩን ቢሮ ድረስ እንግዲህ ዳግምን በተደጋጋሚ ሲያስደበድበው ነበረ፣ ሲያስፈልገው ነበረ። ኮማንደሩ ቢሮ ድረስ ነው የሄደለት ማለት ነው። ዳግም ሂዶ አባቴን የት ነው ያደረጋችሁት? አባቴን የት ነው ገላችሁ የቀበራችሁት? እባክን ብሎ እንግዲህ ቢጠይቀው እኛ አላየንም፣ እንደውም አንተ ልንጠይቅህ ነው እንጂ እኛ እንዴት እናውቃለን? እኔ እውነት ያለኝን ስልጣን ብጠቀም ኑሮ የትና የት አስሬ እጅና እግርን አስሬ ወይኔ እንደማስወረድህ አታውቅምና ነው አለው። አዎ እሰረኝ አለው። እሰረኝ ምን ታመጣለህ? እሰረኝ ብሎ እንግዲህ በጣም ተናዷል ዳግም። ለምን እንግዲህ ኮማንደሩ ሲምባን አላገኘውም። ሲምባ ራሱ ነው የተደበቀ ማለት ነው። ዳግም ችግር ላይ እንዳይወድቅ ብሎ ነው እንግዲህ የተደበቀው። ኮማንደሩ እንግዲህ ዳግም ከወጣ በኋላ ቆይ ግን ይሄ ልጅ እውነቱን ነው ማለት ነው። መቼም እያስመሰል አይደለም፣ በዚህ ልክ አያስመስልም። ስለዚህ ሲምባ የት ጠፍቶ ነው እያለው ነው ማለት ነው። እና አላገኙትም፣ ሲምባን አላገኙትም። ምክንያቱም አሁን እንደ እብድ ስለሆነ እንደ እብድ ሆኖ በቃ ፌስታል ምናምን ራሱ ላይ አድርጎ ነው በቃ ራሱን እንደ አእምሮ በሽተኛ አድርጎ እየኖረ ያለው ማለት ነው። ለምን ይሄ ሁሉ የሚያደርገው የሸጠባው ነገር ሀቅ እንዲወጣለት ነው። ሸጠባው ደግሞ የኮማንደሩን ሚስት የኮማንደሩን ልጅ ያፈቅራታል። የኮማንደሩ ልጅ ደግሞ እንግዲህ አባቷ እንዳስገደለው ታውቃለች ማለት ነው። ሲምባን ሸጠባውን ማለት ነው። ስለዚህ ለዛ ነው ይህ ሁሉ ነገር የሚያደርገው እንዳይወጣበት፣ ያን ሁሉ ሚስጥር እንዳይወጣበት ነው። ሲምባ ደግሞ ሁሉንም ነገር ያውቃል፣ ሸጠባው ነግሮታል ማለት ነው። እና እንግዲህ ከፋንቱ ጋር ደግሞ ፋንቱ ደግሞ እዛ ቤት የሰው ቤት የቤት ሰራተኛ ሆና ከኮማንደሩ ቤት ገብታለች። ምግብ ሁላ ይዛለት እየመጣች ነበረ ማለት ነው ለሲምባ ለዳግም አባት። እንግዲህ ያው እሷም ልጅ ስላላት በቃ አሳዘንከኝ፣ እኔ የማዝነልህ የእውነት እንዴት አመንከኝ አንተ። ኮማንደሩ በጣም እያስፈለገህ እንደሆነ በየቦታው ፎቶ እንደተለጠፈ ይታወቃል። እኔን ግን እንዴት ለታምነኝ ቻልክ ስትለው እኔ በቃ ልጅ ስላለሽ አሳልፈሽ አሰጭኝም ብዬ ነው አለ ማለት ነው። እንግዲህ ሲምባ እንግዲህ አቶ ተሰማ ደግሞ ያው ለይኩንን ክዶታል ማለት ነው። እንግዲህ ለይኩን እዛ በጣም ለነ ኑሐሚን ቤተሰብ ትልቅ ባለውለታ ነው። አንደኛ ተሰማ በእግሩ ቁሞ እንዲሄድ ያደረገው ውጭ ሀገር ድረስ ሄዶ እያሳከመው ያው ለይኩን ነው ማለት ነው። ቤትም ደግሞ ቤት ጎዳና ላይ ወድቀው ነበረ፣ ቤትም የሰጣቸው አቶ ለይኩን ነው። እና ይህንን ያክል ያደረገላቸውን ባለውለታ በስተመጨረሻ ግን እንግዲህ በሮማን በለይኩን እህት አማካኝነት የለይኩን እህት ደግሞ አሁን ቤታቸውን ሁሉ ቀምታ ድርጅቱ ኪሳራ ላይ እንዲሆን አድርጋ አሁንም ደግሞ ያላቸውን ነገር ለመቀማት እንግዲህ በህገወጥ የመድኃኒት ዝውውር እዛ ውስጥ አስገብታ እንግዲህ ያለ ነገራቸውን ልታስወስድባቸው ጥረት ላይ ናት። ይህንን ነገር ደግሞ ለዚህ ዋነኛ ተጠያቂው ደግሞ አቶ ተሰማ ነው። እንግዲህ ጋሽ ተፈራ የሚባል የጉምሩክ ዋና ኃላፊ ነው። አብረን እንስራ ብላ እንግዲህ በተዘዋዋሪ እራሷ ናት ማለት ነው። እንግዲህ ድርጅቱ እንዲመለስ ደግሞ ያው ናሆም እሺ ብሏል ማለት ነው። እሺ ብሏል እንግዲህ ለይኩን ሰምቶ በጣም ነው የተናደደው። ከተሰማ ጋርም እንግዲህ
በቃ ከዚህ በኋላ ከቤተሰቤም ራቅ ብሎ አስጠንቅቆታል። ኑሐሚን ደግሞ እንግዲህ እቤት መጣ። አባቷ እቤት ሲመጣ አባዬ ለምንድን ነው አንተ እማትማረው? ባለፈው ጎዳና ላይ ያስወደቀን እኮ የማይሆን ስራ ውስጥ ገብተ ነው ቤታችን እንደዛ መንግስት ወርሶት እኛ ጎዳና ላይ የወደቅ ነው። አባዬ በእውነት ለነጋሽ ይህ ይገባቸዋል። እንዴት የእኛንም ቤት የእነሱንም ቤት ለማፍረስ እንዴት ከዛች ከሮማን የምትባል ሴት ጋር እንዴት አብረን ለመስራት ትዘጋጃለህ? በህገወጥ ነገር ህገወጥ ነገር ባላስጠቁማ ቤታችንንም ሁሉ ነገራችንን ብታስወርሳል ምን ልታደርግ ነው አባዬ ብላ በጣም ነው የተናደደችበት። እኔ እንኳን ገና ሙሽራ ነኝ። እኔ እንደታዳርኩኝ በቃ አሁን ችግር ውስጥ ነው አባዬ፣ በአንተ ምክንያት ነው ችግር ውስጥ አሁን የወደኩት። ለምንድን ነው እንደዚህ የምታደርግ? እንዴት ጋሽን የሚመስል ሰው የመሰለ ሰው እንዴት ትክዳለህ? አለችው። እኔ ልጅ የምላደርግ ብር እኮ በጣም አሳስቶኝ ነው፣ ብር ነው በቃ ምን ማድረግ እችላለሁ አለ። እንግዲህ ብር ማለት እንግዲህ በጣም ከባድ ነው። ብር ያሳስታል። እንግዲህ አውቃ ነው በኋላ መልሳ በተዘዋዋሪ ስለምትነጥቃቸው ነው እንግዲህ ሮማን ያንን ሁሉ ነገር እያደረገችው ያለችው ማለት ነው። እና አዝማ አይደለም እንግዲህ ቤታቸውን ነጥቃ ሽጣ አሁን ድጋሚ ብሩን ልስጣችሁ። ዳግም በጭራሽ ዳግም ደግሞ በዚህ አንስማማም፣ ምን ሆነ ነው ብሎታል። አሁን ናሆም ደግሞ በቃ ተጸጸተች መስላ ተጸጽታለች፣ አክስቴ ተጸጽታለች እና እባክህን ተው በቃ ይህን ድርጅት በእንደዚህ አይነት ነገር ካልሆነ በምንም ልናድነው አንችልም እና ስለዚህ አባዬም ሳይሰማ እኔ እናንተ ብሩን እንቀበላትና ይህንን ነገር ይህን ድርጅት ከወደቀበት ነገር እናንሳው ይለዋል። ይኸውልህ ለምን ይመስላል ያንን ቤት መልሳ ለመስጠት ያሰበችው የሆነ ሴራ ቢኖር ነው እንጂ በሌላ ምክንያት ለምን ነጠቀችን? ለምን መልሳ ትሰጠናለች? እና አንተንም ይቅርታ ለማለት ትፈልጋለች አለው ናሆም። አይ ምን ብላ ነው ከህዝቡ ለፊት ዲቃላ ብላ ስለሰደበች ነው። ለሱ መቼም ይቅርታ እንደማላደርግላት ንገራት እና ስለዚህ እቺ ሴትዮ አውቃ ነው። እባክህ ናሆም የበለጠ ችግር ውስጥ እንዳምንገባ ተጠንቀቅ ይለዋል ማለት ነው። አይ በቃ ይህንን ርዕስ ለጊዜው እንዝጋው። ይህ ድርጅት ያው መስተካከልም ካለበት ሆቴሉን ቢሆን እንሽጥና እናስተካክለዋለን ይለዋል ዳግም። አይ ሆቴሉ በፍጹም አይሸጥም፣ ሆቴሉ እኮ ቅርሳችን ነው፣ እንዴት ይሸጣል? በዚህ መንገድ ብቻ ዝም ብለን ድርጅቱ ካለበት ችግር እናቅ ነው ብሏል። እንግዲህ ናሆምን ደግሞ ምን ትላለች ሮማን? እንግዲህ ናሆምን ለእኔ ድርጅት ዋና ኃላፊ እንድትሆንልኝ ይፈልጋለሁ፣ ዋና ማናጀር እንድትሆንልኝ ይፈልጋለሁ ትለዋለች። ለምንድን ነው? አውቃ እሷ እጇን ማስገባት አትፈልግም። ነገር ግን በእነሱ ስም እንደ ሮማን አይነት ግን ተንኮለኛና መሰሪ ሰው በጭራሽ የለም። ለምን እንግዲህ እሷ ናት እንግዲህ አቶ ተፈራ የሚባለው ነገር የለም፣ የጉምሩክ ዋና ኃላፊ የተባለው ነገር የለም። ለምን እሷ ናት፣ እሷ የቀጠረችው ሰው ነው እንግዲህ እዛ የህገወጥ ስራ ውስጥ አስገብታ በኋላ ጠቁማ ልታስይዛቸው ነው ሀሳቧ ማለት ነው። አሁን ተለሳልሳ ገብታ ያንን ቤተሰብ ማለት እንግዲህ ተይን በቃ እኛ ምንም አንፈልግም፣ ቤቷን የነበራትን ነገርም መልሰንልሻል፣ እባክሽን ከኛ ራቂ። እንግዲህ ሴትዮዋ ንግግሯ እያለቀሰች የሀዘን እያለቀሰች ነው። ዝኑ በጣም ጀግና ናት፣ ጠርጣራ ናት። ለምን ምን እንዳደረሰች ባት ከዚህ በፊት ስለምታውቅ በጭራሽ ይህች ሴት አልተመለሰችም። ላይኩን እባክን ቤተሰባችን ችግር ውስጥ ድጋሚ ልትከት ነው። እኛ ገንዘቧንም ምኗንም አንፈልግም። ይህን ድርጅት ደግሞ እዚህ ደረጃ ላይ ያደረስ ነው አፈር ግጠን አመድ ልሰን ነው። ስለዚህ አሁንም ቢሆን ጠንክረን ሰርተን ይመለሳል። አሁን ደግሞ ልጆቻችን ደርሰውልናል እና እነሱ ይመልሱታል በህጋዊ ነገር። በህገ ወጥ ነገር ግን ይሄ ድርጅት የበለጠ ቤታችንም ሁለ ንብረታችንም እኛም መጨረሻችን እስር ቤት ነው የሚሆነው በህገ ወጥ መንገድ ከሄድን እባክህን ብላ እንግዲህ ነግረዋለች። ለይኩንም እንግዲህ በጭራሽ ህገወጥ ነገር አይፈልግም። አቶ ተሰማ ነው እንግዲህ እዚህ ነገር ውስጥ የሚከታቸው። አቶ ተሰማ በጣም ተታሏል፣ በጣም አታለዋለች፣ ይዘዋለች። ዳጎስ ያለ ገንዘብም ስለሰጠችው በቃ ተስማምቷል ማለት ነው። ለልጁ እንኳን
እባክህን አባዬ ተው እባክህ ብትለው ለምን ኑሃሚን ከዚህ በፊት ጎዳና ላይ ወድቀው የደረሰውን ችግር ስለምታውቅ ድጋሚ ጎዳና ላይ አሁን የእነሱ ቤት ብቻ አይደለም ጎዳና የሚወጣው የነ ለኢኮኖሚም ቤት ነው እንግዲህ ጎዳና ሁሉም የሚወጣው ማለት ነው። ስለዚህ ከዛ አንጻር አባዬ እረፍ ጋሼንም አትክዳ እኛንም ችግር ውስጥ አትክተተን ተው እባክህ አባዬ ብላ እንግዲህ ብትለውም ተሰማ እንግዲህ አይኑን ሊገልጥ አልቻለም ማለት ነው። ከሌይኩን ጋር የመጨረሻ ተጣልቷል። ዝናሽም ደግሞ ከፍ ዝቅ አድርጋ ነው እንግዲህ ተጣልተው የሄደው ማለት ነው። ለምን